አምላኬ የሆነ ቀጠሮ ነበረኝ እኮ እኔ እኮ አሁን እዚህ መሆን አልነበረብኝም። መሄድ አለብኝ። ምንድን ነው? በጣም አስቸኳይ የስራ ቀጠሮ አለብኝና መሄድ አለብኝ። ከልጅነትም አብረን ያደግን በትንሹም በትልቁም በቃ በሁሉም እየተጣላን እየታረቅን ነው። አሁን ያንተን ማግባት አልፈልግም። ስለምን እያወራች ነው? አልገባኝም። አልሰማህም እንዴ? እኔ እኮ የሰማሁ መስሎኝ ነበር። አባዬ ሊደረኝ የነበረው ከአንቺ ጋር ነበር ማለት ነው? አልተሳሳትክም። ከኔ ጋር ነው። ከማየ ጋርም ደግሞ በደንብ ተስማምቷል። ወይኔ ነብዩ፣ ይኸውልህ ነብዩ፣ ይህንን ነገር በብልጠት ነው ማለፍ ያለብን አይመስልህም? እንዴት ማለት? እናቴ የምታደርገው ነገር ትክክል እንዳልሆነ አውቃለሁ፣ ግን ደግሞ በእኔ እንድታዝንብኝ አልፈልግም። ስለዚህ አንተም ደግሞ በዚህ ሀሳብ የምትስማማ ይመስለኛል። አንተም አባትህን ማሳዘን አትፈልግም አይደል? አዎ። እና በቃ እነሱን ለማሳመን እናንተ አብረን እንሆናለን። መገናኘት በቃ እነሱን ለማሳመን እንዴት እንወጣለን? አሪፍ ሀሳብ አይደል? እሺ፣ ከዛስ? ከዛ በኋላ እኔ እናንተ እንዳልተስማማን እና አብረን መሆን እንደማንችል አድርገን እንነግራቸዋለን። እቺ መናጢ እያለች ምን ሰላም አለ ብለሽ ነው? ማናት እሷ? ፍቅርተ፣ ምንም እንደማያውቅ ለመምሰል አትሞክሪ። የሆነውን ነገር በሙሉ ጠንቅቀሽ ታውቂያለሽ። ስለ ጽጌረዳ ባልሆነ ብቻ ዛሬ ጠዋት ቤት ድረስ መታ ምን እንዳደረገች አውቀሻል? ምን አደረገች ደግሞ? ምን ተፈጠረ? አልገባኝም። እቺ መናጢ ስለ ጋብቻ መጠየቋን አውቃለች። ተውቃ ታዲያ ወቀችስ? እንዴ በጠዋት እኮ ነው ቤቴ ድረስ መጣ፣ ያውም ልጄ ፊት ከፍ ዝቅ አድርጋ የሰደበችኝ። እኔ መስፍን እንደዚህ የምትሰደብ ሰው ነኝ? አይደረግም። የእውነት እርስዎን ተናገሪ ጽጌረዳ ጌቴ። እኔ መስፍንን የእሱ አይነት ውርጋጥ ይቅርና እኔ ነኝ ያለ ወንድ እንኳን ደፍሮ አይናገርም። እግሯ ስር ቆልፋ ቤቴ ድረስ እንድትመጣ ነው የምፈልገው። እኔ ክንፌን የምትሰብር እናት የለችኝ። ምን አልሽ አንቺ? እማዬ አንቺ ምረጭ። ከዛሬ ጀምሮ ልክ እንደ ድሮ ለልጇ የምትሰፈሰፍላት ለእኔ ስትል ብዙ መስዋዕትነት እንደምከፍልኝ አይነት እናት የማትሆኝልኝ ከሆነ አይኔን አታዩ። ለዘላለም አንተያይምሽ። ምን እያልሽ ነው? አዎ እማዬ፣ ለምንድን ነው ልጅቷ እንደዚህ የምታስጨንቋት? አንቺ ልጅ ትሰሚኛለሽ? በእጄ ሰበብ እንዳትሆኝ። ዞር በይ። ጽጌረዳ አቶ መስፍንን ሙልጭ አርግታ በቤታቸው ሰድባቸው ከፍ ዝቅ አርግታ በልጃቸው ቤት አወርዳቸው ብትሄድም አቶ መስፍን በጣም በመናደድና በመበሳጨት እንግዲህ ቀጥታ ወደ ፍቅርተ ጋር ደውሎ በአስቸኳይ እፈልግሻለሁ፣ እቺ ባለጌ፣ እቺ መናጢ ልጄ ፊት አዋረደችኝ፣ ልጄ ፊት ሰደበችኝ በማለት ነበር ያለው ነው። እሷም እንዴት እንደዚህ ልታረግ ትችላለች? እኔ ልኳን አስገባታለሁ ነበር ያለችው። እንግዲህ እኔ በራሴ መንገድ ሁሉንም አስተካክላለሁ በማለት አቶ መስፍን እግር ላይ በመውደቅ ነገሮችን ለማስተካከል ትገኛለች ወይዘሮ ፍቅርታና ብሌን ግን በፍጹም ይህን ነገር አላደርገውም፣ መቼም ቢሆን እናቷንም ቢሆን ለኔ እማትደግፊኝ ከሆነና ከኔ ጎን እማትቆሚ ከሆነ እኔ ለዘላለም አታገኘኝም እያለቻት ትገኛለች። ሰላም ጤና ይስጥልኝ ወደና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ሁላችሁም ከልብ አመሰግናለሁ። ጽጌረዳ ድራማ ደስ የሚልና አስተማሪ ድራማ ጽጌረዳ በሰዎች ዘንድ የራሴ ሰዎች በምትላቸው ሰዎች እየተገፋች የምትገኝ አንዲት ምስኪን ሴት ናት ማለት ነው። እንግዲህ አቶ መስፍንን እንዴት እኔን ትመኘኛለህ? እኔ መመኘትህ ብቻ ሳይቀር እንዴት ደግሞ ሽማግሌ ትልካለህ? በማለት እንግዲህ ሰድበው ነበረ። እሷ ስትሳደብም የሰማ ነቢዩም እባክሽ ጽጌረዳ አባቴን እንደዚህ አትናገሪ ነበር ያላት። እሷም እንግዲህ ነገሮችን በጣም ከአቅም በላይ ስለሆኑባት እንዴ እኔን ትናገረኛለህ? እንዴ ጭራሽ መናገር ያለብህ እኮ ባለጌውን አባትህ ነው። እንዴት እኔን ትመኛለህ? እኔ እኮ የልጅህ ታናሽ እኮ ነኝ፣ የልጅ ልጅህ እኮ ሆናለሁ በማለት ነበር የተናገረችው። ጽጌረዳ ለጊዜው ልክ ናት፣ አነጋገሯም ሁሉ ነገርም ልክ ነው። ቢሆንም ግን አቶ መስፍንን እንደዚህ አይነት ንግግር በቤታቸው መናገር አልነበረባትም። እማትፈልግ ከሆነ አልፈልግም ብላ ድርቅ ማለት ነው እንጂ አቶ መስፍን እንደዚህ መናገር አልነበረባትም። በጣም መናደድ እንግዲህ አቶ መስፍን ቀጥታ ፍቅርተ ጋር የደወለት። ፍቅርተም እንግዲህ እንዴት አባቷ ማን የልብ ልብ የሰጣት እንዴት ነው ኬስ ነው ያመጣችው ይህን ድፍረት? ስለዚህ እናትየዋ እጇ አለባት። እሷ አይዞሽ ብላት ነው እንጂ እች ልጅ በጤኗ እንደዚህ የልብ ልብ ተሰምቷት እሱ ልትናገር አልቻለችም በማለት እንግዲህ እናቷን ወይዘሮ ዘርፌ ነበረ እያመናጨቀች ነይ ቶሎ እፈልግሻለሁ ነበር ያለቻት። እና ልጅሽ ችግር አምጥታለች፣ ልጅሽ የልብ ልብ ተሰምቷታል፣ ማን አይዞሽ እንዳላት አላቅም፣ ችግር አምጥታለች ነበር ያለችው። ና
ምንድን ነው እሱ ብትላትም አቶ መስፍን ሰደበችኝ እያለ ነው። ደግሞ የሽምግልናውን ጉዳይም አውቃለች። አንቺ የነገርሻት ነገር አለ። እች ልጅማ በጤናው አቶ መስፍን እንደዚህ ያልተናገረችም። የልብ ልቧን የነገራት ሰው አለ፣ አይዞሽ ያላት ሰው አለ ነበር ያለችውና እናቷ እንግዲህ በጣም የተናደደችው ወይዘሮ ዘርፌ የኔ ልጅ ናት እሳቸውን የሰደበችው እና ሽምግልናው ሊቀር ነው፣ ሰርጉም ሊቀር ነው በዚህ ምክንያት ነበር ያለችውና ስለዚህ እሱን ታዩ እኔ እንደፈረደብኝ እንደምንም ብዬ እሳቸውን እግራቸው ላይ ወድቄ አሳምናቸዋለሁ። አንቺ ግን እችን ባለጌ ልጅሽን ስነ ስርዓት አስይዣት ነበር ያለቻት። በጣም የተናደደችው በጣም የተበሳጨችው እና እንዴት ነው ሊሆን የቻለው? እንዴት እሳቸውን ትናገራቸዋለች? ትልቅ ሰው እያለች ነበር። እኔ ልጄን እንደዚህ ነው እያሳደግኳት እያለች ነበር ወይዘሮ ፍቅርተ። ወይዘሮ ዘርፌ እንግዲህ ወይዘሮ ፍቅርተም ነገሮችን ለማስተካከል ደፋ ቀና እያለች ትገኛለች። ምክንያቱም አቶ መስፍን ጽጌረዳን የማያገቡ ከሆነ የእሳቸው ልጅም ፌበንን አያገባትም ማለት ነው። ስለዚህ ፌበን እሱን ልታገባ እንደውም በቅርብ ጊዜ ተነግሯታል። እሱ ግን ምንም የሚያውቀው ነገር የለም ነብዩ። ስለዚህ በአስቸኳይ እፈልግሃለሁ በማለት ነበር የጠራቸው። በአስቸኳይ እፈልግሃለሁ እኔ እናንተ የምንወያየው ነገር አለ ነበር ያለችውና እሱም እሺ ያለችበት ቦታ ሲደርስ ነገሮችን ተቃራኒ እርግታን የነገረችው እንዳይጠረጥር ማለት ነው። እሱም እንግዲህ ነብዩ የሚወራው ነገር እየሰማህ ነው ይመስለኛል። እኔ አንተ ማግባት አልፈልግም ነበር ያለችው። ማለት እንዴት ነው እኔ አንተም ማግባት አልፈልግም ስትይ ምን ማለት ፈልገሽ እንዴ? ለነገሩም አዲስ ነህ እንዴ? ጭራሽ ምንም የሰማከው ነገር የለም? አዎ ምንም የሰማሁት ነገር የለም። አይ እንግዳውሳ እሱና አንቺ በቅርብ ትጋባላችሁ ተብያለሁ። እኔ ደግሞ ይሄን ነገር አልፈልግም። ስለዚህ አንድ መፍትሄ ልነግርህ ነው ነበር ያለችውና እሱ አባዬ በቅርቡ ታገባለህ ያለኝ ሴት አንቺ መሆንሽ ነው? የማይሆን ነገር ነበር ያለው። አዎ እኔ ጋር የማይሆን ነገር ነው ይሄ ነገር ግን አንድ መፍትሄ ልንገርህ። እኔም አልፈልግም ብዬ እሱም ማግባት አልፈልግም ብዬ እናቴን ማሳዘን አልፈልግም። አንተም ደግሞ እንደዛው ለአባትህ ትኖርለታለህ። አንተም አባትህን እሷን ማግባት አልፈልግም ብለክ አባትህ ከሚያዝንብህ በቃ እኔ እናንተ ለጊዜው አብረን እንደሆንን እና አብረን እንደምናወራ አብረን ግንኙነት እንዳለን ይሁንና ነገር ግን በቃ እነሱ እንደምንዋደድ ይወቁ። ነገር ግን እኔ እናንተ ደግሞ አንጋባም። አንተም የራስን ህይወት ትፈልጋለህ፣ እኔም የራሴን ህይወት ፈልጋለሁ ነበር ያለችው። እንግዲህ ጅሎ እሺ ብሏል ማለት ነው። ይሄ ጥሩ ሀሳብ ነው። በቃ በዚህ ሀሳብ እስማማለሁ። መንገድ ላይ አብረን ወክ እናደርጋለን፣ አብረን አንዳንድ ጊዜ እንሆናለን። ስለዚህ ይህን ስለሚመለከቱ እንደምንዋደድ ነው የሚያውቁት እንጂ ተቃራኒ ሀሳብ አስቡብንም ነበር ያለው። እና እሱም እንግዲህ አንድ ጥያቄ የፈጠረበት ነገር ነበር አይምሮ ውስጥ የጽጌረዳ መቀየር። ሌላ ነገር ግን ጽጌረዳ በምክንያት እንደሆነ ባላውቅም ተቀይማኛለች፣ አታናገረኝም፣ አኮርፋኛለች። እባክሽን ልታግዥኝ ትችያለሽ ነበር ያለትና እሷም አዎ አግዝካለሁ፣ ችግር የለውም፣ እጠይቃታለሁ ምን እንደሆነች። እኔ እኮ ከእሷ ጋር አብሮ አደጌ ናት። ከልጅነት ጀምረን እስካሁን ድረስ እንጣላለን፣ እንታረቃለን፣ እንደባደባለን። በቃ እንደዛ ነው። ነገር ግን ከዚህም በፊት ከአንተ ጋር በመሆን እሷን አስቀይሜያታለሁ። ለዛ ነገርም ደግሞ እኔ ይቅርታ ጠይቄያታለሁ። አንተም ይቅርታ ጠይቀሃል። እኔ ለእሷ ምንም አይነት ክፉ አስተያየት የለኝም ነበር ያለችውና ነገር ግን እነሱ እጅ ለእጅ ተያይዘው መንገድ ላይ ወክ ሲያደርጉ ጽጌረዳ ተመልክታለች። ጽጌረዳ ተመልክታ ይሄ ነገር ወዴት እያመራ ነው እያለ ተደብቃ እያየቻቸው ነበረ። ሌላው በጣም አሳዛኝ የሆነው የጽጌረዳ ጉዳይ እንግዲህ ዮናስ የሚባለው ሰውዬ ስራ አግኝቼልሻለሁ ያላት ወንጀል ስራ እንደሆነ ደርሰንበታል። እሱም ቅድመ ክፍያ ብር ሰጥቷታል። ስለዚህ እቤት መከራየት አለብሽ፣ አንቺ ምንም ያየሽው ፈተና የለም፣ ገና ለወደፊት ብዙ ፈተናዎችን ልታይ ትችያለሽ። ስለዚህ ይህንን ብር ደግሞ ተቀብለሻል፣ የአንድ ወር ብር ቅድመ ክፍያ። ስለዚህ ወደ ኋላ ማለት የሚባል ነገር የለም። ለእናትሽ ከመንገርሽ በፊት ቤቱን ተከራይና
ከዛም በኋላ እናትሽን ቤቱን ተከራይቻለሁ ምንም ማድረግ አልችልም ብለሽ እናትሽን በግዴታ ማሳመን መቻል አለብሽ። እናትሽ እምቢ ብላ ድርቅ የምትል ከሆነ ለአንቺ ያደጋለሁ ነበር ያላት። እሷም በፍጹም እናቴን አሳምናለሁ፣ እናቴን ማሳመን አቅተኝ ነበር ያለችው። አዎ ጠንካራ መሆን አለብሽ። ጠንካራ ሴት ሆነሽ እናትሽን ከሰው ቤት አውጥተሽ አንቺን የራስሽን ስራ እየሰራሽ መኖር አለብሽ። ችግር ራሱ የሚፈጠር ቢሆን ለጥቂት ጊዜ እኔ ጋር መሆን ትችያለሽ ነበር ያላትና እሷም በጣም ነው ደስ ያላት። በዚህን ጊዜ እንደዚህ አይነት መልካም ሰው አለ እንዴ? በጣም ነው የማመሰግነው፣ በጣም ትልቅ ባለውለታዬ ነህ ነበር ያለችው። ከጀርባዋ የተጠነሰሰላትን ነገር አታውቅም። ከሱ ጋር እንግዲህ ይህን ተነጋግራለች። መኮንንም ጓደኛዋ የመሰለው ሰውዬ ይህንን ነገር ጠንቅቆ ያውቃል። እሷ ከሱ ጋር እያወራች እንደሆነ ወደዚህ ስራ እየገባች እንደሆነ እያንዳንዱ ነገር ያውቃል። ነገር ግን አቁም ያላላትም፣ ይሄ ነገር አይሆንሽም አቁም ያላላትም። ሌላ አማራጭ ሳያላገኙ እሷን ወስዶ ማጋፈጥ ብቻ ነበር ስራቸው። ነገር ግን እሷም አንዳንድ ነገሮች እያወራቸው ግልጥ አርግታ ባትነግረው በቃ የሆነ ስራ ሊጀምር ነው፣ በቅርብ ጊዜ ጥሩ ስራ አግኝቻለሁ፣ ኪራይ ቤት እየፈለኩ ነው እያለች እየነገረችው ነበረ። ነገሮችን ግልጥ አላደረገችለትም። ነገር ግን በጣም የሚያሳስባት የነብዩን ጉዳይ ነበር የነገረችው። ነብዩ የሆነ ለየት ያለ ስሜት ይሰማኛል፣ ለነብዩ ሳልወደው አልቀርም፣ ብቻ ደግሞ እንዳልጎዳ እየፈራው ነው እያለች ነበር። እሱም በስሜትሽ እርግጠኛ ነሽ ነበር ያላትና አዎ በስሜቴ በጣም እርግጠኛ ነኝ ነበር ያለችው። ስለዚህ ጽጌረዳም ወደዋለች ማለት ነው። ነገር ግን ጊዜ ልሰጠው አልፈለገችም። እሱ በተደጋጋሚ ሊያወራት ቢፈልግም እሷ ግን ምንም አይነት ጊዜ ልሰጠው አልፈለገችም። ትወደዋለች ግን ጊዜ ልሰጠው አልፈለገችም በአጠቃላይ ማለት ነው። ሆኖም እንግዲህ ቤቱ እንግዲህ ያው ቤት ረብሻ ነው። የት ነው ሄደችው እቺ ዱርዬ እንዴት እንደዚህ ታደርጋለች? በማለት እናትየውን በተደጋጋሚ ስልክ እየደወለበችባት ነበር። ቶሎ ነው ወደ ቤት በአስቸኳይ እፈልግሻለሁ ነበር ያለቻት። እማዬ በሰላም ነው? ምሰላም አላንቺ እያለች ቶሎ ነው ወደ ቤት ነበር ያለቻት። እና እንግዲህ ወደ ቤት አምርታ ቤት ስትደርስ ወይዘሮ ዘርፌ እንዴት እንደዚህ ታደርጊያለሽ? አንቺ ምን አይነት ጸባይ ነው ያመጣሽው? እንዴት ይህን ሰውዬ ትሰድቢዋለሽ ነበር ያለቻት። ልታንቃት የተነሳችባት ወይዘሮ ፍቅርተም አዎ አንድ ቢያት ልጅሽን በጣም ጠግባለች እያለች ነገሮችን እየቆሰቆሰች ነበረ። ፌበንም ዲራማው ተዋናይ ሆና ትገኛለች። እነሱን ተስሉ እንግዲህ በማስመሰል እንዴ ልጅቷ አልፈልግም ታለች፣ በቃ አልፈልግም ነው ተዋት እንጂ በቃ ምርጫዋን ትኖር እያለች እያስመሰለች ነበረ። ስለዚህ ወይዘሮ ፍቅርተ አንቺ ልጅ ደግሞ እንዴት ነው የምትናገሪው ትላትም፣ እንዴ ማዬ በቃ ተዋት ልጅቷን በማለት ነበር ያመናጨቀቻት። እች ልጅ ምን ሆና ነው ዛሬ ለምንድነው እንደዚህ የምትናገረኝ የሚለው ነገር ግን ግራ አጋብቷት ነበር እሷንና ለምንድነው እንደዛ የተናገርሽ? ለምንድነው እንደዛ ያልሽ እማዬ? አመሽኝ እንዴ? እውነት መሰለሽ እንዴ? እኔ ጽጌረዳ አሁን እዚህ ጋር በዚህ በሰከንድ ውስጥ በትሞት እኔ ለሷ ምንም አይነት ቦታ የለኝም። ነገር ግን ነገሮችን ለማስመሰልና ለማጠናከር ያደረኩት ነገር ነው። ካላመሽኝ አሁን ደግሞ ድጋሚ የሚሰራውን ድራማ እና ተመልከቺ በማለት ወይዘሮ ፍቅርተ ጋር በመሄድ ለምን ፈቃዷን አታከብሩላትም? ለምን የምትለውን አሰሟትም? ለምን በግዴታ እያለቻት እያናዘዘቻት ነበር። ወይዘሮ ፍቅርተ ግን አይ እሷ እንዳለችን ቢሆን ነገር አይደለም፣ ታገባለች ብለናል፣ በቃ ታገባለች እያለቻት ነበርና እንግዲህ ጽጌረዳ ተወስኖባታል። ጽጌረዳ ግን ደግሞ በፍጹም እማዬ ማንም ሰው ክንፍሽ እንዳይሰብርሽ ብለሽኛል። አንቺ ግን ከጠላቶቼ ጋር ሆነሽ እኔን ክንፌን እየሰበርሽ ነው። እንደ ድሮዋ እናቴ ሩሯ አዛኟ ለልጅ ዋጋ የምትከፍለው እናት ካልሆንሽልኝ በፍጹም አታገኘኝም። ለዘላለም እንኳን ላታገኘኝ ትችያለሽ። ይሄ የመጨረሻ ነው ነበር ያለቻት። እውነቷን ነው። ጽጌረዳ ከጠላቶቿ ጋር ተባብራ ክንፏን እየሰበረቻት ነው የምትገኘው ማለት ነው። እና የጽጌረዳ ውሳኔ ትክክል ነው አሁን ምክንያቱም እናትየዋ ናት አንድም አሳልፋ እየሰጠቻት ያለችው ከእነሱ ጋር በመተባበር። ስለዚህ ፌበንም እቺ ልጅማ ይህን ሼባ ግዴታ ማግባት አለባት እማዬ፣ በቃ እንደሆነ ሆኖ ሼባውን ማግባት አለባት ነበረ። ሼባው ጋም እንግዲህ ሄዳ ነበረ። ወይዘሮ ፍቅርተ ያደረግሽውን አርገሽ ክንፏንን ሰብረሽ ሆነ እግሯንን ሰብረሽ ሆነ ጭሯዋን እግሯ መሀል ወሽቃ መታ ይቅርታ ትጠይቀኝ እግሬ ላይ ወርቃን ያለው ጽጌረዳ እውነት ሄዳ ይቅርታ ጠይቃለች አቶ መስፍን ወይስ ምንድን ነው? እሱንም በቀጣይ እናያለን ማለት ነው። ነብዩ እንግዲህ ቀጥታ
ጽጌረዳ የምትገኝበት ቤት ሄዶ ደውሎላታል በምሽት በተደጋጋሚ። ስለዚህ አንቺ ማግኘት ፈልጋለሁ፣ ወደ ውጭ ውጭና አናግሪኝ፣ ወደ ውጭ ወጥተሽ ማታናግሪኝ ከሆነ እዚሁ ቆሜ ያድራለሁ፣ የትም አልሄድም ብሏል። እሷም ቀልድህን ተውና ወደ መጣበት ተመለስ፣ እኔ በዚህን ሰዓት የትም አልሄድም ነበር ያለችው። እሱም እኔም የትም አልሄድም፣ እንግዳውስ እዚሁ ነው ማድረው፣ በቃ ነበር፣ ከፈለክ ማደር ትችላለክ፣ ነገር ግን እኔ አልወጣም ብላ አሰናብቷለች። ነቢዩ ምን አስቦ ነው በዛን ሰዓት ጽጌረዳ ጋር ሄደው? ስለዚህ ጉዳይ ሰምቶ ነገሮችን ለማስተካከል ነው ወይስ ደግሞ ለምን አባቴን ተናገረችብኝ በሚል ጉዳይ ለሌላ ነገር ነው የሄደው የሚለው በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። የዛሬ ቪዲዮ ይህን ይመስላል። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ አብሮነታችሁ አይለኝ እላለሁ። ቸር ሰንብቱልኝ።